ሰላም ወገንታት እንዴት አረፈዳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ቅድም ከመጣው ስንት ደቂቃዎች ወይ ደግሞ ሰዓት ነው የሚሆነኝና እጅግ በጣም ደስ ብሎኛል። ጨረቃዎቼ በዚህ መልኩ መጠዋል። ዛሬ ማታ ከቅምጥሌ ጋር ማንም እንዳይቀር ብለው ልብ ዱቅ ተደርጎ እንግዲህ መጠዋል። በጣም ያማምሩ ፒክቸሮች ናቸው። 6-7 ነው የሚሆኑትና ያን ሁሉ እዚህ ጋር ቦታ የለኝም፣ አይበቃም። ሄዳችሁ ቅምጥሌ ዩቲዩብ ላይ ይኸው ሀይሚ ዩቲዩብ ብላችሁ ሰርች አድርጋችሁ ግቡ። ያው ሁላችሁም ታውቋቸዋላችሁ፣ የእነሱ ቤተሰቦች ናቸው የኔ ቤተሰቦች። ግን ምናልባት በተባራሪ ይህ ድምፅ ከደረሳችሁ ግን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። የእኔ ወዶች ክፉ አይንካችሁ። ሁልጊዜ እንደዚህ በፍቅር ኑልኝ። ሁሌም በመሀላችሁ ሰላም ፍቅር የሰፈነበት ህይወት ይሆንላችሁ። እውነት እንደ ደስ እንዳለኝ የሚገርማችሁ ማለት ነው ቅንብር ናላይን አዙሮታል እና የሆነ ፖስት ነው መጀመሪያ ያየው ቲክታክ ላይ እና እኔ ደግሞ ቅንብር ነው የመሰለኝ ማለት ነው እግዚአብሔርን። ከዛ ቶሎ ብዬ መጣሁ ሰርች አድርጌ ቶሎ የገባሁት በቅምጥሌ ቤት ነው። ምክንያቱም ትናንትም እየነገርኳችሁ ነበር በቅምጥሌ ነው የሚመጡት እያልኩኝ። ትናንት ከበቀደሙ ቪዲዮ የቀጠለ ስለሆነ ነው በብሩኬ የመጡት ማለት ነው። ምክንያቱም እዛ ነው ብዙ ሰው ሊጠብቀው የሚችለው ምናምን የሆነ ቪዲዮ በዛ ጨረሱ። ዛሬ ደግሞ በዚህ መጡ ማለት ነው። እና ብዙዎቻችሁ ደግሞ እንደዚሁም ስጠይቁ ነበር ለምንድን ነው በቅምጥሌ የማይለቀቀው ምናምን እያላችሁ ነበር እና ይሄው ዛሬ በቅምጥሌ መጠዋል ማለት ነው። ነገም በቅምጥሌ ነው ሊለቀቅ የሚችለው። ወይም ደግሞ የዛሬው ቪዲዮ 40 ደቂቃ ወይ ከዛ በላይ ወይም 30 ደቂቃ ከዛ በላይ ከሆነ ደግሞ ነገ በብሩኬ ይለቀቃል ማለት ነው። አይታችሁ ከሆነ 20 ደቂቃ ምናምን ነው በብሩኬ ሁለቱም ቪዲዮ የተለቀቀውና ሲቀጥል ደግሞ የቅምጥሌ ማለት የብሩኬ ነው፣ የብሩኬ ማለት የቅምጥሌ ነው። ገባችሁ አይደለ? የሁለታቸው ቻናል ያው እኛ ስለምንፈልግ በዚህኛው ይለቀቅ ስለምንል እንዲሁም ደግሞ አንዱ ቻናል ዝም ከተባለ ስለሚሞት ነው እንጂ በአንዳቸው ቻናል ቢሰሩ ብቻ እንኳን በቂ ነው። ግን የሁለታቸው ቻናል ደግሞ መንቀሳቀስ ስላለበት ዩቱብ በራሱ አስተማማኝ ስላልሆነ ያንዳቸው የሆነ ነገር ቢሆን ያንዳቸው አይበለውና ማለት ነው። ገባችሁ? በዛ ላይ ደግሞ የሚጠነክሩት የሚበረቱትም ያው በሁለታቸው ሲሆን ነው እንጂ የባልና ሚስት የኔ ያንተ የሚባል ነገር የለውም። እሱም በደንብ ታውቃላችሁ አይደሉላችሁ? እና እንዴት እንደሚያምሩ በመቤቴ እንደው ቅዱስ ገብርኤል ይጠብቃችሁ፣ ከክፉ አይን ይጠብቃችሁ። እንዴት ነው የሚያምሩት! ቅምጥሌ እዚህ ጋር ሳም ስታደርገው በቃ እንደዚህ ብታይ እንደዚህ ሲፋጠጡ የሆነ አፍንጫ ላፍንጫ እንትን ብለው ምናምን እግዚአብሔር ቦታዎችን እየገባችሁ እዩማ። ገብታችሁ እንደዚህ እያሳለፋችሁ እስከ መጨረሻው እዩ። እና ደግሞ ሰብስክራይብ ያላደርጋችሁ ሰዎች እባካችሁ ሰብስክራይብ አድርጉ። ግማሽ ሚሊዮን መግባት እንዳለባቸው እየረሳችሁት ነው መሰለኝ። ግማሽ ሚሊዮን በዚህ አመት ይህ አመት ስንት ወር ቀረው? አይ ቲንክ ትንሽ ቀን ነው የቀረው አይደል እንዴ? ስንት ጊዜ ነው የቀረው ጋይስ? እስኪ ንገሩኝ። ዛሬ ምን ላይ ነን? ግንቦት ገብተን ነው ገባን? አላቅም ብቻ ግንቦት ገብተናል አልገባንም። እስኪ ንገሩት ግንቦት ስንት ነው ምናምን የሚለውን ማለት ነው። እና ምን አለ መሰላችሁ አይ ቲንክ አሁን ግንቦት ከሆነ ሰኔ፣ ሐምሌ፣ ነሐሴ 4 ወር ማለት ነው በቃ። ስለዚህ 4 ወር ነው ያለን። ቶሎ ቶሎ ሰብስክራይብ አድርጉ። ጨረቃዎች ደግሞ በፍቅር እንደዚህ እየመጣችሁ ቶሎ ቪዲዮ ፖስት አድርጉ ማለት ነው። ምክንያቱም አንድ እቅድና ፕሮግራም ይዛችኋል። ለእቅድና ለፕሮግራሞቹ ደግሞ ምኞት ብቻ ሳይሆን በደንብ መስራት አለባችሁ ነው። እንደምሰሩ አውቃለሁ አምናለሁ። ግን አሁን ላይ አንዳንዴ ዝም ብላችሁ እየተዋችሁት ያላችሁ ትተውት ነው ባይዘወይ እንጂ ለስራ ካሉ በደንብ ነው የሚሰሩበት። ታውቃላችሁ ደግሞ ያንንና ጠንክራችሁ በርተታችሁ ስሩ። ዛሬ እንደዚህ ሆናችሁ ስለመጣችሁ እንዴት ደስ እንዳለ ምን ያክል ደስተኛ እንደሆንኩ ውስጤ እንዴት አድርጌ ባሳየዋችሁ። ማርያምን በጠዋቱ ብታይ ሳለቀስ ነበር። ዛሬ ያረፈድኩ ልንገራችሁማ። ሴትዮ የሆኑና ነው ልትሄጂ ስትይ እንደዚህ ያደርጋቸዋል ምናምን እያላችሁ ነበርና እንዴ ታዲያ በላይ ነው እንዴ? ወይ ጉድ ፈላ ዘንድሮ። ዝም ብላ እኮ ነው የማያስጨው ነገር ያስጨዋታል። እዛ በፊትም እንደዚህ ናት እኮ ሲጀመር። ግን አሁን ባሰባት፣ በጣም ባሰባት። ለሆነ ለመጮ ስበብ ነው የምትፈልገው፣ እኔ ለመቆጣት ስበብ ነው የምፈልገው። በዛ ላይ እንደዛ ሆኖ እኮ በዚህ ሰሞን አይታችን ከሆነ እየጠፋው ነው ማለት በቃ ስልክ በደንብ እያያዝኩኝ አይደለም ምናምን ከብዙ ነገሮች ርቅ ያለው ነው የሆነ በቃ ነገሮች እንደዚህ ነገር ምናምን ላይ ለመራቅ ማለት ነው። እንደዚህ እንዳስጮህብኝ ምናምን ለማለትና እንዳልኳችሁ ደግሞ እናንተም እንዳላችሁት ወደዛ ልትሄጂ ስለሆነ ምናምን እንዳላችሁት እንደዛ ይሆናል ብዬ አስቤ ከነገሮች በጣም እየራኩኝ እንደፈለገች ነው እየሆንኩ ያለሁት። ግን አበዛችሁ በጣም ማርያምን፣ በጣም ነው ያበዛችሁ። ብታይ ስታስጠላ እንዴት እንደሚያደርጋት እናንተ አላያችኋትም። ዝም ብላ ትጫዋለች፣ ዝም ብላ ተጣራኛለች፣ ዝም ብላ የሆነ ነገር ትለፈልፋለች። ምንም ምክንያት የሌለውን እንደዚህ አደርገሽ ሆኖ እንደዚህ ሆኖ ነው እንደዚህ ነው እንደዛ ሄደ እንደዛ መጣ። ወይኔ ግን የሆኑ ነገሮች ስብስብ ሲሉባችሁ ማለት ነው አቅም ያጥራችኋል። ማርያምን በአንዴ ዛሬ የተሰደባችሁ ወይ ደግሞ ዛሬ የተበሳጩባችሁ ብስጭት ምንም ላይመስላችሁ ይችላል። ግን ሲሰበሰብ ዝም ብላችሁ በውስጣችሁ የምትይዙ ከሆነ አትችሉም። በቃ ግን ማልቀስ እንትን ነው ምንድን ነው የሚባለው? ጥሩ ነው። ማርያምን አንዳንዴ ማለት ነው
በጣም ውስጣችሁ ላይ እንትን ካለ አልቅሱ። በቃ ዛሬ ነው ልቤ ላይ እንደዚህ ትልቅ ነገር ቁጥር ያለ ነበር ይመስለኝ። በቃ በጣም ብሽቅ ብሎ ነበርና አልቅሽ ወጣልኝ ማለት ነው። ታዲያ የታባቱና አንዳንዴ በጣም ብሽቅ ስትሉ ምናምን አልቅሱና ይወጣላችኋል። ግን ከፊታቸው እንዳታለሱ እንደዚህ ሞትላችሁ ዶባናታችሁ ይደፉ እንጂ ከነሱ ፊት ጠንካራው ነው። እሺ ግን ዘወር ብላችሁ በቃ ማልቀስ ካለባችሁ ማልቀስ ነው። እና ዛሬ ብታልቅሽ አልቅሽ አልተኛውም ላንቀልፍ ማለት ነው። ግን የጨረቃዎችን ፎቶ ሳይ እንዴት ደስ እንዳለኝ ማርያምን። እንደዚህ እንደሆናችሁ እድሜ ልካችሁን ኑሩልኝ። እወዳችኋለሁ በጣም። ይህ ሁሉ ህዝብ ይወዳችኋል ማርያምን። በጣም ብዙ ሰዎች ነው የሚወዷችሁ። የእኔ ምንም ላይሆን ይችላል፣ ግን በጣም ከልባቸው የሚወዷችሁ እናንተን በቃ ሲያዩ በጣም ብዙ ሰላም የሚያገኙ ሰዎች አሉ። በእናንተ ብዙ ነገር ያሳለፉ ሰዎች አሉ። የተሰደቡ፣ የተረገጡ፣ የተመረቁ በጣም ብዙ ነገር በቃ በጣም ብዙ ነገር የደረሰባቸው ሰዎች አሉ። እናንተ ሊረሷችሁ ማይችሉ ሊተዋችሁ ማይችሉ ሰዎች ገባችሁ አይደለም? ምናልባት እንደኔ እንደዚህ እድሉን አግኝተው አላወሩም። በጣም ብዙ እህቶች ምናልባት የሆነ ነገር መጻፍ ፈልገው መጻፍ ማይችሉ አሉ። እሱን በደንብ እንድትረዱ ፈልጋለሁ። ከምሬ ነው። እዚህ ጋር እኔ ወጥቼ ስለወራው ብቻ አይደለም ወዳቸው። እኔ ወጥቼ እዚህ ጋር ወዳቸዋለሁ ምናምን ስላልኩኝ ስለ እነሱ ወጥቼ ስላብራራው አይደለም ወዳቸው። የሆነ ሰው እነሱ ፖስት ስላደረገ አይደለም፣ የሆነ ነገር ስለጻፈ አይደለም ምናምን። ያን ስላችሁ እኛ ምንጽፈውና ምንናገረው አንወዳቸውም እያልኩኝ አይደለም። በጣም ነው ምንወዳቸው። ምንጽፈውም ምንፖስተውም ምንናገረው ግን ምንድነው አሉ ብዙ ስሜታቸው የታመቀ መናገር ፈልገው ያልተናገሩ እንደዚህ በድምፅ እንኳን ወጥተው መናገር ያልቻሉ ሁልጊዜ እች ነጭናጫ ሴትዮ አብራቸው ያለች ገብቷቸዋል። እድሉን ያላገኙ በጣም ብዙ እህቶች አሉ። የራሳቸው ክላስ እንኳን የሌላቸው ማርያምን ሳሎን የሚተኙ አሉ። በቃ ስራ ጨርሰው ምናምን ፍራሽ ጥለው የሚተኙ እህቶች አሉና እነዛ እህቶች አሁን እንዴት አድርገው ነው በድምፅ መግለጽ የሚችሉት ፖስት ማድረግ የሚችሉት ምናምን። በተለይ ደግሞ ሴትዮዋችሁ በጣም የምትከታተል ከሆነ የኔዋ አሁን በጣም ነው የምትከታተለው፣ ግን አልሰማትም ማርያምን። ይህ ምንድን ነው እንደዚህ ደግሞ ፖስቸው እነዚህ ምንድን ናቸው ምናምን ትላለች ስምላ ስታስጠላ። እና እኔ ቼክ አላደርጋትም ሁላ። ግን እንደዚህ አይነት ሰዎች አሉ። የኔ አሁን እንደዛ ብትከታተለኝም ቼክን ባላደርጋት ያን ያክል አይደለችም። ግን አሉ በጣም ብዙ ጥግ ድረስ የሚከታተሏቸው ምናምን። የሆነ እንዴት ነው እነሱ እንዴት ነው የሚመስላቸው መሰላችሁ? ሰዎቹ እናንተ ስታወሩ ወይ ደግሞ የሆነ ነገር ስታደርጉ እናንተ እነሱን ጥላችሁ የምትሄዱ እድሜ ልካቸውን የእነሱ ገረድ አድርጓችሁ ነው መቆየት የሚፈልጉት። ታውቃላችሁ አይደል? እሱን ትዳር ጥሩ አይደለም ይሏችኋል። አገር ሄደሽ የምትሰሪ ያለሽ ይሏችኋል። በቃ ከእነሱ ሀገር ብቻ ነው ህይወት ያለው እንጂ ከእኛ ሀገር ህይወት ያለ አይመስላቸው ምናምን። እግዚአብሔርን ሲያስጠሉ ውሸታሞችን ወዳችኋለን ምናምን ይላሉ። አውቀው እኮ ነው እግዚአብሔርን። እስኪ አንድ ጥፋት እናጥፋ ዘቅዝቀው ነው የሚገርፉን። ዛሬ እሷ አላማን የመጣሁት ከምር እኮ ነው። ሰው ከወደዳችሁ ለእናንተ የተሻለ ነገር ይመኛል። አሁን የምር ከወደዱን እኛ የተሻለ ነገር እንዲኖረን እዚህ ጋር እንኳን የመኖሪያ ፍቃድ ላወጣ ብላት ማለት ነው ሴትዮዋ እንደዚህ አንጠልጥላ ነው የምታባረረኝ። አይወዱም የሆነ የተሻለ ነገር እዚህ ጋር ኖ በቃ ከእነሱ ቤት ብቻ ነው መስራት ያለባችሁ። ከእነሱ ቤት ብቻ ነው ህይወት ያለው፣ ሌላ ቤት ህይወት የለም፣ ሌላ ቤት ምናምን እና መለላችሁ ነው ባጭሩ። በጣም ብዙ የሚወዷችሁ እናንተ የሚጠብቁ በእናንተ ደስተኛ የሚሆኑ ብዙ እህቶች አሉና ጨረቃዎች ፕሊስ በእናታችሁ ተረዷቸው። እኔን ተውኝ አትረዱኝ፣ ግን እነሱን ተረዷቸው። በጣም የዋ የሆኑ ምስኪን የሆኑ ከልባቸው በቃ ማርያምን በፍቅር የሚወዷቸው ሰዎች አሉ። እሺ እና እነሱን ለመረዳት ግን ያው ይረዱናል እኮ ታውቃላችሁ። ግን እና ዛሬ ደግሞ እንደዚህ ደግሞ የሳኩት ማለት ነው አንድ እህቴ እኮ ነች ማለት ነው። ጨረቃዎች መጣላታለሁ ምን አለች? እንዲያውን ፎቶ ፖስት ያደረጉትማ ለሁለት ብቻ ነው፣ ግን ማታ ላይ ሰው ይኖራል ወሽመጤን አልበጥስም አልሄድም አለች። ወይኔ እንግዲህ ፈላ። ምንም ወሽመጥ የሚባል ነገር የለም ውዴ። ሌላ ሰው ሊኖርም ላይኖርም ይችላል። ብቻ ግን የሆኑን ተደሰቱ። የፊቱን ብሏል ጓያ ነቃይና የፊቱን ነው መሆን ያለበትና በቃ አሁን ላይ ፎቶ ለሁለታቸውን የተለቅ ደግሞ በዛ ላይ እንዴት ነው ሌላ ሰው ሊኖር በዚህ ከሆነ የባልና ሚስት ጊዜ ነው እንደምታዩት ነው እንግዲህ እዚህ ጋር ምሽት ላይ እንደዚህ በዚህ ታይም ላይ እንደዚህ የሚከበረው ባልና ሚስቶች ብቻ ናቸው። ስለዚህ ምንም አያሳስባችሁ። ዛሬ በእኔ ይሁንባችሁ። ፏ ነው በቃ ሁለታቸው ብቻ ነው የሚመጡት። ሌላ ሰውም ቢኖር በራሳቸው ነው የሚሆኑት፣ ማለት ግሩፕ በራሳቸው ይሆናሉ። ጨረቃዎች ደግሞ ለብቻ ልክ አሁን የትናንቱን አይታችኋል። ዋና ለብቻቸው በዚህኛው በኩል ሄዱ፣ ሌሎቹ እነሱ ደግሞ በዚህኛው በኩል ሄዱ ማለት ነው። ስለዚህ ምንም ያሳስባችሁ ነገር የለም። የፊቱ ለነገ ምንድን ነው ምን ተፈርቶ ሳይተኛ አይታደርም ነው የሚባለው። ህልም ተፈርቶ ሳይተኛ አይታደርም። ስለዚህ ገና የማታን ፈርታችሁ አሁን አንገባ የምትሉ ሰዎች እባካችሁ ተው፣ ግቡና የቅምጥሌን ላይክ አድርጉ። ሰብስክራይብ መጨመር አለበት። እሺ
ተረፈ ወዳችኋለሁ የኔ ወዶች። እግዚአብሔር ከእናንተ ጋር ይሁን፣ በያላችሁበት ይጠብቃችሁ፣ የማዳምን ምላስ የያዝላችሁ። ዝም ያስብላት እንደው አባቴ አምላክ። አስጠሉ ነውንማ እና ጨረቃዎች ውለዱ ክበዱ። እግዚአብሔር ከእናንተ ጋር ይሁን። በሄዳችሁበት ሁሉ የሰው መውደድን ያላብሳችሁ። የተናገራችሁት ይደመጥ፣ የነካችሁት የረገጣችሁት የተባረከ ይሁንላችሁ። መልካም ቀን ይሁንላችሁ ቤተሰቦች። እጅግ በጣም ወዳችኋለሁ። ምጥሌ ደግሞ እንዴት ነው የምታምረው በማርያም። ብሩኬ ግን ታድሎ እሙሼ በደንብ የመረቀችው እንደዚች ቅምምም ያለች ሴት እግዚአብሔር የሰጠውና ቅምጥሌም ተመርቃለች። ብሩኬን የመሰለው እንዳግኝታለች። ብቻ ፈጣሪ የለያችሁ። እድሜ ዘላለማችሁን አብራችሁ አርጁልኝ። ወዳችኋለሁ። መልካም ቀን